ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ዛሬ የምናደምጠው የሰላማዊትን ታሪክ ነው። ለመስጠት ሲል አልቻለም። ኦሬዲ ሞቻለሁ። አዎ ሞቻለሁ። እናት ይሄ ነገር ማመን አልቻሉም። ጎረቤት ተሰበሰበ፣ ነጠላ ተዘቀዘቀ፣ ማልቀስ ጀመሩ። ልጄ ራስሽን አረጋጊ፣ ልጅሽ በህይወት የለችም ሞታለችና አታበላሻት ታይ ይላታልና እንደያዛት እኔን እንደያዘኝ ቤት ይስተካከላል፣ ጎረቤት ይጠራል፣ በስነ ስርዓት መለቀስ ይጀምራል ማለት ነው። የሰላማዊት እናት የልባቸውን በልባቸው ይዘው ወደ ጓሮ ወጥተው ኮባ ስር ተንበርክከው ማንባትና መማፀን ጀመሩ። ልጄ በፍጹም አትሞትም፣ አንድ ነገር መሆን አለበት ብለው አምነዋል። ልጄን ካተረፍክልኝ ብለው ተሳሉ። አንቺ አትሞችም እያለች እያለቀሰች ጦቷን ታውጣና ማጥባት ስትጀምር አንድ ብቻ ሳብ አደረኩኝ። እውነት ልጅቷ በመትረፏ ሁሉም ደስ ቢላቸውም የሰላማዊት እናት ግን የተሳሉትን ስለት ለማንም አልተናገሩም ነበር። ከባድ ስለት ለማንም አልተናገሩም። እሺ በልቧ ይዛ ጊዜው አለፈ። ሰላማዊት አደገች። እናትም ምን እንደተሳሉ በፍጹም አልተናገሩም። ሞዴሊንግም ይቃጣኛል ወደዛ ቤቱ ኩበት ሻትልኝ በሆነ መንገድ ሀብታም መሆን ፈልጋለሁ። በቃ ስለቱን አልነገሯትም። ሰላማዊትም አላወቀችም። እሷ የምትኖረው ኑሮ ሌላ፣ እናት የተሳሉት ህይወት ሌላ። በየመሃሉ ፈጣሪዋ ወደ ስለቱ አቅጣጫ እንድትሄድ ምልክት ቢያሳያትም ሰላማዊት ግን ምልክቱን ልብ አላለችም። ከዛ ተከትዬ ወጣው። ሶታ የለም፣ ፈለኩት የለም። ለምን እንደተከተልሽ ሆነ? ማን ነው? ደነገጥኩኝ። አጅሬው ደግሞ ወደ ስለቱ አቅጣጫ እንዳትሄድ የሚችለውን ፈተና በሙሉ ደረደረ። ስለቱ እንዳይሰምር፣ የተሳሉት እንዳይሆን ዓለም የሚችለውን ነገር በሙሉ አደረገ። አብረን አድረን ነገ እንመለሳለን። አብረን ማደር ማለት አብረን ማደር ነው አለ። በዚህ መንገድ ነው እንጂ ለውጥና ስኬት አቋራጭን ከፈለግሽ ይሄንን ነው ማድረግ ያለብሽ። ግራ ገባኝ። በቃ ምንድነው በእኔ ህይወት ላይ ይሆን ያለ ነገር ምንድነው? እኔ ማንነኝ ብዬ መጠየቅ ጀመርኩኝ። ውሎ ሲያድር ከጊዜ በኋላ ሰላማዊት ተሰርታ ስትበቃ የሷ ህይወትና የእናቷ ስለት ገጠመ። በሰላማዊት ህይወት ምንድነው የሆነው? ስለቱ ምን ነበረ? መጨረሻ ላይ ምን ተፈጸመ? እስከ መጨረሻው ተከታትላችሁ የተሰማችሁን በኮሜንት ጻፉልን። እነሆ ንቁ ፖድካስት ተጀመረ። በውጭ ሀገር የምትኖሩ ቤት ፈላጊዎች እንኳን ደስ አላችሁ። ዶላር መንዝራችሁ የገዛችሁትን አፓርትመንት በዶላር ቢከራይስ ብለው አስበው ያውቃሉ? በፍጥነትና በጥራት የሚታወቀው ቴምር ፕሮፐርቲስ ባለ አንድ መኝታ ከ$1000 ጀምሮ በሚከራይባት ሳር ቤት እንዲሁም አፓርታማ ለመግዛት 40 እና 50 ሚሊዮን በሚጠየቅባት የዲፕሎማቶች ሰፈር ሳር ቤት አዲስ ሳይት በአስደናቂ ቅናሽ ይዘንሎት ቀርበናል። ባለ አንድ መኝታ ሙሉ ከከፈሉ በ6.3 ሚሊዮን ብር፣ ባለ ሁለት መኝታ ሙሉ ከከፈሉ በ8.3 ሚሊዮን ብር እንዲሁም ባለ 3 መኝታ ሙሉ ከከፈሉ በ11.4 ሚሊዮን ብር አቅርበንላችኋል። ለየት የሚያደርገን በዶላርም ይሁን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ህጋዊ ወኪል ለሌላቸው ደንበኞቻችን በዲኤችኤል ያላችሁበት ድረስ ውሉን ልከን እናስፈርማለን። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰላማዊት እንኳን ደህና መጣሽ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ዛሬ ሰላማዊት ልታካፊን የወደድሽው ታሪክ አለ። ይህ አስገራሚ ታሪክ ከየት ነው የጀመረው? ያው ታሪክ የሚጀምረው ከልጅነቴ ነው። ስወለድ ነው ታሪኩ የሚጀምረው። እናትና አባቴ ሲጋቡ በባህላዊ መንገድ ነበር የተጋቡት እና አጋጣሚ ሆኖ እድል ሲመቻቸው ወደ አዲስ አበባ ለመኖር ይመጡና ለተወሰነ ጊዜ መኖር ከጀመሩ በኋላ ኑሮ ይከብዳቸዋል። የግል ስራ ነበረው አባቴና ከባድ ኪሳራ ይገጥመውና እናቴን እኔን አስይዞ ወደ ተወለደችበት ሀገር ተመልሰን እንድንገባ እንደረጋለን ማለት ነው። እዛ ስንሄድ አንዲት ቀን በጠና ታመማለሁ። በጣም መጥፎ ህመምና እየተጫወትኩ ነበረ። በጣም ስጫወት ነበረ። የሆነ ሰዓት ላይ አያቴ እንደያዘኝ ደከምኩበት። ወንድ አያትሽ ነው? እሺ። ከዛ እናቴ ትደነግጥና ስታይ ኦልሬዲ እኔ እየደከምኩ ነውና
ተነፋፍሴም ትክክል አይደለም በቃ ጥሩ ነገር ላይ እንዳልሆንኩ ታያለችና ትደነግጥና አባዬ እስቲ አምጣት ትሏለች። ከዛ ለመስጠት ሲል አልቻለም። እንዴት ኦሬዲ ሞቻለሁ አዎ ሞቻለሁ እና እስትንፋስ ተቋርጧል። መተንፈስ ቆሟል። በቃ አልተነፍስም በስነ ስርዓትና ለመስጠት ሲል አያቴ እንባ ቀደመውና አለቀሰ እና ልጄ ራስሽን አረጋጊ፣ ልጅሽ በህይወት የለችም ሞታለች እና አታበላሻት ታይ ይላታልና እንደያዛት እኔን እንደያዘኝ ቤት ይስተካከላል፣ ጎረቤት ይጠራል፣ በስነ ስርዓት መለቀስ ይጀመራል ማለት ነው። ሞታለች ተብሎ መለቀስ ይጀመራል። ጎረቤት ተሰብስቧል። እንግዲህ እናቴ ብንብላ ትወጣለች። ከጀርባ እንሰት አለ ኮባ ምናምን ትወጣና ተንበርክካ ስቅስቅ ብላ ታለቅሳለች። አንቺ ኪዳነ ምሕረት አለቻት የምወድሽ እናቴ ማለት እንዴት ነው በጋቢ ልጄን ጠቅልዬ ገብቼ እንዴት ነው ጋቢ ይዤ ተመልሼ ወደ አዲስ አበባ የምገባው? እንዴት ታደርጊኛለሽ? ሙሽራ ነኝ፣ እባክሽ አጨክኝብኝ። ቃል ገባልሻለሁ ልጄ ስታድግ እኔ ቃል ገባልሻለሁ ብላ ትሳላለች ማለት ነው። ስለተስላ አልቅሳ ትገባለች ወደ ቤት። ከዛ አምጣት ልጄን አለች። አምጣት አባዬ ስልና እንዲህ አፌን ፍልቅቅ ታደርግና ትንፋሽ ትሰጠኛለች። በአፌ ትንፋሽ ትሰጠኝና አንቺ አትሞችም እያለች እያለቀሰች ጦቷን ታውጣና ማጥባት ስትጀምር አንድ ብቻ ሳብ አደረኩኝ። በእውነት አንዴ ብቻ ሳብ ሳደርግ አላወራች። ሰዎች አልተናገረች ማለት ኦሬዲ እያለቀሱ ነው። እሷም ደንግጣለች። ሁለት አፍ እንዳይሆንባትም ፈራችና ሁለተኛውን እንዲህ ቀስ እያልኩኝ መሳብ ጀመርኩኝ። አባዬ በቃ አለች። አቁም አለች። ማልቀስን አቁም ና ብላ ጠራችሁና እና ቀስ ብለ ልጅህን ያት አለች። አይኔ መክፈት ጀመርኩኝ። በስነ ስርዓት ማጥባት ጀመርኩ ማለት ነው። እዛ ያ ሁሉ ቤተሰብ የተሰበሰበ ለለቅሶ የነበረው እንደ ሰርግ ደስታ ሆነ። በደስታ አረ ደስ ዛይራው ደስ በደስታ እናትሽ የምትነግርሽ ታሪክ እናቴ ናት የምትነግረኝና አላምናትም ነበር። እንዴ ማዘር እንዴት ነው አንቺ ሞቼ ታዲያ እንዴት ነው የተነሳው ትላት ነበር። አይ ተጠራጥረሽ ነው የሚሆነው፣ ትንፋሽ ምናልባት ጸጥ ብሎ ሳታውቁ ቀርታችሁ ነው፣ በቃ ዝም ብላችሁ ነው። አይ ልጄ ቃል ኪዳን ነበራት። እኔንም ልትናገረኝ የፈለገችው ነገር ነበር፣ አንቺንም የመለሰችበት ምክንያት ነበራት። ስለት ግን ተስለዋል። ውጪ ከባድ ስለት ለማንም አልተናገረች። በልቧ ይዛ ፋዘር ትንሽ ደህና ሆነ፣ አገገመ። መሬት ያዘና አዲስ አበባ መሬት ይዞ ቤት ተሰርቶ መጣሁ ማለት ነው። ከዛ ግን ቤተሰብ ላይ ከባድ ፈተና መጣ። አባቴ ምን በማይታሰብ ሁኔታ ድንገት ታሰረ። የቤታችን መሰረት እሱ ነበር። ሲታሰር ምን በላውን ስናጣ አጋጣሚ ማረሚያ ቤት እዛ በሚቆዩበት ሰዓት ብር ይሰጠዋል። የሆነ ነገር እንዲያዝበት እንዲያድግበት ብሎ ይሰጠዋል ሰውና ይሰበስብና ለሱ ምንም አያደርግም ነበር። ምንም መስራት እንደማትችል ያውቃልና እንኪ የሆነ መቋቋም ይሆንሻል ሲላት ሱቅ ትከፍታለች። አባትሽ ናቸው የሚሰጡ ብሩን? አዎ ከማረሚያ ቤት ሆኖ ሱቅ እየሰራ ግቢ ውስጥ ነው የተከፈተ የነበረው ነው። አንድ ቀን ልትከፍት ብላ የተቆላ ቡና ተበትኖ አገኘችው። ሱቅ ውስጥ የተቆላ ቡና ተበትኖ አገኘችው። እዛ አመንኳ አዶ አምላክ ምንድን ነው ደግሞ ብላ ምንም አልመሰላትምና ለቅማ አነሳችና እንትን አለችው። ውስጥ ማለት ሱቅ ውስጥ ነው በር ላይ የተገኘው? የሱቁ እንትን ቆርቆሮ ነው በሩና እንዲህ እንትን ብሏል፣ ተፈልቅቋል፣ ያስታውቃል በስነ ስርዓትና ከዛ ያማት ጀመር።
ያማይ በቃ ማለት የማይገለጽ ህመም ያማት ጀመር። በቃ መሰቃየት ጀመረች። ወንድሜ ያለማቋረጥ አይኑ መታመም ጀመረ። በቃ ሰላም ጠፋ። እዛ አምራ አለቀሰችባት። ምን ላድርጋቸው አለቻት። እነዚህ ልጆች ምን ላድርጋቸው ንገሪኝ እስኪ። የት ነው ያለቀሰችው? ቤት ውስጥ ምስለ አድኖ ላይ እመቤታችን ጋር አለቀሰች። ምን ላድርጋቸው እነዚህ ልጆች አለ። ከዛም በኋላ ማታ ላይ አጎቴ ይመጣልና ዛሬ ከእናንተ ጋር ነው ማደር ያለብኝ ይለናል። ማለትና ለምደነዋል እኛ ምንም እንትን አላለም እና ከእናንተ ጋር ነው ማደር ያለብኝ ዛሬ ከእናንተ ጋር ነው ማድረው ልጆቼ ይልና ያድራልና ማታ ላይ አይ ልጄ እስቲ ራስሽን ጠብቂ፣ የራሳችሁን ጠብቁ፣ የሚያጠቃችሁ ሰው አለ። ዛሬ እዚህ ያደርኩት አንቺን ሊደፍሩ ያለውንም ንብረት ዘርፈው ሊወጡ ሸንጎ ቤት እያወሩ ስለደረሰብኝ መረጃው ስለደረሰኝ ነው። ማን ነው የሚደፍሩት? እናቴ። ከዛ በማግስቱ እሳቸው አላደሩም፣ አጎቴ አላደሩም እና በማግስቱ ፈራች፣ በጣም ፈራች እና በጀበና አንድ ሙሉ ጆክ ቡና አፈላች። አንድ ሙሉ ጆክ ቡና አፈላች እና ምግብ የሚበላበት ትሪ በር ላይ አንጠልጥላ እንዳትተኙ አለች። ከዛ ቡናውን አፍልታ ቡና ስንጠጣ እንድናድር አደረገች። ማለት እንዳንተኛ እንቅልፍ እንዳይወስደን ማለት እንቅልፍ ከወሰደን ሌላ ነገር ነው የሚመጣው። ቡናው ተፈላ፣ ቡናችን እያንቃረርን እሳቸው ቁጭ ብለው ቡና ያፈላሉ። አዎ እሷ በጣም የምትጠጣው እና በታሪክ ረዥሙ ቡና የእናንተ ሪከርድ ነበር። ከዛ ቡናውን እያንቃረርን ልክ ለእኩለ ሌሊት ላይ እንደፈራው አጎቴ እንደተናገረው መጡ። ኧረ ተይ በእውነት መጀመሪያ መስኮቱን ለመክፈት ነው የሞከሩት። ከዛ ሲሞክሩ እሷ ቅዷ ምን መሰለህ እንዳንተኛ የፈለገችው ድንገት የሆነ ነገር እንኳን ቢፈጠር ጮሃችሁ ሰው ትጠሩልኛላችሁ፣ የሆነ ነገር እንኳን ቢያሸን በመጮህ ታግዛላችሁ፣ በመጮህ ታግዙኛላችሁ። ከዛ መብራት በርቷል ለመሞከር ሲሉ ሳቁ አለች። ከዛ ሳቅንና ድምፅ ሲሰሙ ቀጥ አደረጉና አቆሙት። ጸያፍ ስድብ ቢሳደቡና አልተኛችም እባክህ አለች፣ ነቅታለች፣ እንሂድ ሲሉ ሰማች። የዛን ቀን እንዲህ ቁጭ ብላ እያለቀሰች ነጋ። የዛን ቀን የእስር ቤት ቀጠሮ የፍርድ ቤት ቀጠሮ ነበረና እስከዛ ድረስ ውሳኔ እንትን አላለም ነበር። እንዴት እንደሆነ ባልታወቀ መንገድ አባቴ ተፈታ። አባቴ ተፈታ፣ ህይወት ቀጠለች እና እኔ ከፍ እያልኩ እየሄድኩ ነው፣ ነፍስ እያወቅኩ ነው፣ እንትን እያልኩ ነው እና ዘፈን እሰራለሁ። ሙዚቃ ቤት ውስጥ ሙዚቃ ከፍታለሁ፣ ዘፈን አንጎራጉራለሁ። በቃ የግሌ ነው። ልብስም ሳጥብ የግሌ ነው። ምንም ነገር ሰራ የግሌ ነው። በቃ እና አትወድም እናቴ በጣም ነበር የምትበሳጭብኝ። ግን ደግሞ ይሄ ከልጅነት ሳሳልፋቸው የነበሩትን መከራዎችን ስለምታውቅ ስለነበር እንትን እንድትለኝ አትፈልግም፣ መጫን አትፈልግም። የዛኔ በጥናት ሰበብ በምናምን ቆይተን ልክ ለ11 ምናምን ጉዳይ ነው እና እዛ ትሬኒንግ ይጀምራል ተብለን ገባንና ተመዘገብኩ። ደስ አለኝ። በቃ ማን ይቻላል ሙዚቃ የምትለማመዱበት ነው? አዎ ዘፋኝ ልሆን ነው፣ ባንዴ ዘፋኝ ልሆን ነው እና ደስ አለኝ። ተመዘገብኩ። አልነገርኳቸው፣ ጸጥ አልኩኝ። ገባሁ ቤት። ከዛም በኋላ በትምህርት ቤት ሰበብ እዛ ቤት ጀመርኩ ማለት ነው። ከዛ ማታ ቤተክርስቲያን መሄድ አለባችሁ ትለናለች ግዴታ ነው። የሰርክ እንደዚህ ስብከት ምናምን። ጻድቁ አባቴ እንግዲህ ፊት ለፊቴ ናቸው። ነጠላ ለብሼ ቀሚስ ለብሼ ገባለሁ ትሬኒንግ ማለት ነው ሙዚቃ ለመስራት። የሆነ ሰዓት አወቀችብኝ። ድንጋጤዋን አረሰው። በጣም የደነገጠችው ሙዚቃ
ለሙዚቃ እየተማርኩ ነው እየሰራሁ ነው ቲያትር ሙዚቃና ቲያትር እየሰራሁ ነው ስላት ድንጋጤውን አረሰው አሁን ድረስ። ለምንድን ነው በጣም የደነገጠችው? በጣም ማለት ልትጮህብኝም አልፈለገችም። ራሷንም እንትን ለማለት ፈለገች። በቃ እኔ ሙዚቃ መስራት እፈልጋለሁ እኔ ወደፊት አንቺን ማስደስተው ሀብታም ሆኖ በሙዚቃ ነው። ሀብታም ሆኜ ታዋቂ ሆኜ ሽንት ቤትም ስንቀመጥ ቤት የሆነ እንትን ስንል ኢንተርቪው ያደርጋሉ። ምን ኢንተርቪው ያደርጋሉ? ታዋቂ ሙዚቀኛ ሆነሽ ኢንተርቪው ስትደረጊ እሺ መልስ ትሰጫለሽ? አዎ እሺ እሺ እዛ ቁጭ ብዬ ኢንተርቪው ያደርጋሉ። ሙዚቃውን ሳሰሪው አንቺ ኢንተርቪው ጋር ደርሰሻል? አዎ አንዴ የሆነ እድል ተሰጠና ግዴታ ማቅረብ አለብን። ስለዚህ ክፍለ ከተማ ላይ መሄድ አለብን እና ክፍለ ከተማ ለመሄድ ሙዚቃ ትሬኒንግ እያደረኩኝ አላውቀውም አይቼውም አላውቀውም የሆነ ልጅ ይመጣል ሜጀር እስከሚይዝ ድረስ ጠብቆኛል። እዛ ከዛ ፊት መጥቶ የሚያውቅ ሰው አይደለም? አላውቅም፣ ጭራሽ አላውቀውም። አንቺ ሙዚቃ የተለማመድሽ ነው? አዎ። አዳራሽ ውስጥ ነው? እንትን ነው ከአዳራሹ የሆነ እንትን አለች አይደለ? ሚኒ እንትን ትሬኒንግ ምናምን ልብስ አልባስ ምናምን ምን ለብስባት ከጀርባ እሷ ራሷን ችላለች ክፍልና እዛ ውስጥ ነው ትሬኒንግ እያደረግን ያለን የነበረውና አላውቀውም። ይህ ቦታ ግን የሚገባሽ ቦታ ነው አለ። አልኩት አንቺ እዚህ ቦታ ልትገኝ የሚገባሽ የነበርሽ አይነት ልጅ ነሽ አለኝ። እንዴ ምንድን ነው የምታወራው? ታውቀኛለህ ከዚህ በፊት? ይኸውልሽ አንድ ነገር ልንገርሽ፣ ይሄ ቦታ ላንቺ አልተፈቀደም። ይሄ ቦታ ያንቺ አይደለም። ብትቺ አሁን ተነስተሽ ውጪ። እንዴ አበደ እንዴ? አላማዬ ሌላ አላማዬ ሌላ። ብትቺ አሁን ተነስተሽ ውጪ። እየቀጠልሽ ከሄድሽ ግን መከራሽም ይበዛል፣ ህይወትሽም አጭር ነው ብሎኝ ወጣ። ማታውቂው ሰው አላውቀውም። ከዛ ተከትዬ ወጣው። ሰውጣ የለም፣ ፈለኩት የለም። ለምን እንዴት ተከተልሽው እንጂ ማን ነው? ደነገጥኩኝ እና ፈራው። ማለት የሆነ ያልጠበኩት ፍራቻ ውስጤ ላይ ገባ። እኔም ለምን እንደፈራው ራሱ አላውቅም። ግን ደግሞ እንዴት አለን? ምን አስቡ ነው? ምን አይነት ምቀኛ ነው እንዴ? አሁን ልታይ ነው እኔ ሰው ታዋቂ ልሆን ነው። እንዴት ቢደፍር ነው? ከዛ ጠፋ። ምንድን ነው ለምን እያልኩኝ ራሴን ጠይቃለሁ። ግን እኔ ያ ሰው እንትን አላለኝም። በቃ ጠፋ። ከዛ በኋላ አይተሽው አታውቂም? አላውቅም። ከዛ በፊትም አይተሽው የምታውቂው ሰው አይደለም? በጭራሽ። ወጣቱ ወይኔ ይሄ እንትን ነው ምንድን ነው ወጣት የምትለው የሆነ አፍላ እድሜ ላይ ያለ እንደዛ አይነት ነው። አላውቀውም። ሞዴሊንግ ልም ይቃጣኛል። ወደዛ ቤቱ ቁበት ሻትልኝ ሞዴል መሆን ትፈልጋለሽ? ሞዴል ለመሆንም እፈልጋለሁ። በቃ ይሄ ህልሜ የሚገርምህ ይሄ የውስጥልህ ባለሀብት ሆነህ አልፎልህ በቃ ቤተሰብን አንተን በቃ አስደስተህ በቃ ሰላም እኮ እንዲህ መባሉን እፈልጋለሁ። በሆነ መንገድ ሀብታም መሆን እፈልጋለሁ። በቃ እዛ መታወቅ ጀመርኩ። በቃ መስራት ጀመርኩ። ሰላም ተባለ። በቃ ሙዚቀኛዋ ሰላም ተባለና እዛ አንድ ትልቅ መድረክ ስራ እየሰራሁ ሙዚቃውን ጨርሼ ሰው እያጨበጨበ እኔ ተዘርሬያለሁ። በእውነት ወደቅሽ? አዎ ራሴን አላውቅም። ማን ነው ግን ይሄ ልጅ? ምንድን ነው? የቱ ልጅ? ለምንድን ነው እንደዚህ ትሆኛለሽ ያለኝ? ባለፈው የተናገረሽ ልጅ? አዎ። ለምንድን ነው እንደዚህ ትሆኛለሽ ያለኝ? ልሞት ነው ማለት ነው። እንደዚህ ከሆንኩ መፍራት ጀመርኩ። ይሄ ቦታሽ አይደለም፣ እዚህ ቦታ መገኘት የለብሽም፣ በዚሁ ከቀጠልሽ እየባሰ ይመጣል ብሎሻል። እኔ ያሰብኩት ራስ ወዳዳ ለስጋዬ ነው። በቃ ልሞት ነው፣ ማቆም አለብኝ እንዴ? ኧረ ለምን? ይሄ ነገርማ ሌላ ነገር ነው። በቃ እና ቀጥላለሁ ማለት ነው። እንደዛ እየሰራን የሚያቀኝ ልጅ ኪቦርድ የሚሰራ ልጅ አቅም አላት ምናምን ነገር ሲባል ያየኝና የአዳማ ስራ አለ፣ ስለዚህ አዳማ ስራ እንሄዳለንና አሳምኝ ቤተሰብ አንድ ቀን አዳራለሁ፣
የስብሰባ ፌስቲቫል ስለሚደረግ ከስብሰባ መልስ ነው የምናደርገው ሙዚቃውን ዝግጅትና ተወዛዋዦች አሉ። ብር ታገኛለሽ ከኔ ጋር ስራ ትሰሪያለሽ ምናምን ነገር አለኝ። እሺ ብዬ ደስ ብሎኝ ከዛ እንትን አልኩኝ። አዳማ ደረስንና አዳማ ከደረስን በኋላ የሆነ ሆቴል ማረፊያ አረፍን። ተወዛዋዦች አሉ ለሴቶች እነሱ ለብቻቸው ቁጭ አሉ። ከዛ እኔ ከሱ ጋር ቁጭ አልኩኝና ማውራት ጀመርን። ስራውን እንሰራለን ምናምን ነገር አለኝና ትንሽ ቆየና መልሶ ደግሞ የሚደብር ነገር እንትን አለ። ከሐዋሳ ሙዚቀኞች ቀድመው ገብተዋል ተባልንና ስለዚህ አዲስ አበባ ልጆች ልንመለስ ነው አልኩኝ። ልንመለስ ነው በቃ ሰላም ነው ችግር የለውም አያሳስብም። አብረን እናድርና ነገ እንመለሳለን። አብረን ማደር ማለት አለ አብረን ማደር ነው አለ። እንደምቀየር አሳምነኝ ነው የመጣሁትኝ። እንዴት እንደዚህ ታስባለህ? ምን አስበሽ ነው? ታዋቂነት እንዲህ በነፃነት አለ እንዴ? ታዋቂነት እንዲህ በነፃነት አለ እንዴ? ታካብጃለሽ አንቺ ማንነሽ አለ። ማንነሽ ምን ስለሆንሽ ነው አለ። በጣም ደነገጥኩኝ። ሰውነቴ ሁላ ተንቀጠቀጠ። አለቀስኩ በጣም። የዛኔ ያልክ ምን ትነፋረጥብኛለሽ? ማን ስለሆንሽ ነው አለ። ከዛ ጸያፍ ስትሰደበኝ ማላቀው ሰው ሆነብኝ። ችጋራም ከነ ችግርሽ ኖሪ። በዚህ መንገድ ነው እንጂ ለውጥና ስኬት አቋራጭን ከፈለግሽ ይሄንን ነው ማድረግ ያለብሽ። በጣም ሰደበኝ። ቅስሜን ሰበረው። 50 ብር ወረወረልኝና ተነሳ። ያኔ የሆነ ነገር ገባኝ። በቃ የሆነ ነገር በቃ ገባኝ ከውስጤ። አይገርምክም? የሙዚቃው ስሜት እየሞተ መድረክ ስጠራ ምናምን ነገር በፊት ጉጉት ብዬ ለመሄድ እንትን የሚሮጥ ነበር። አቆምኩ። እናትሽ ምንም አይነግሩሽም ስለ ልጅነት ስለት? እስካሁን ድረስ ጸጥ ብሏል። አትነግረኝም። የተወደዳችሁ ተመልካቾቻችን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ፕሮግራማችን ላይ እንግዳ ሆናችሁ ተገኝታችሁ ታሪካችሁን ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን። ለዩቲዩብ ቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እግዚአብሔር ይመስገን አገባው። እርግዝና ተፈጠረ። የሆነ ሰዓት ላይ ተኝቼ ግን ሸርተት ነው ያልኩት። ሸርተት ብዬ ነው የወደቅኩትኝና ስወድቅ አመመኝ፣ በጣም አመመኝ። ሐኪም ቤት ወሰዱኝ። ራስሽን አረጋጊ እንጂ ትደርሻለሽ፣ ማያልፍ ነገር የለም። ስለዚህ ልጅሽ የለም በህይወትና ግዴታ መውጣት አለበት። ስለዚህ ይሄ ደም ማቅጠኝ ነው፣ ደም ማርጊያ፣ ደም እንዳይረጋ የሚያደርግ መድኃኒት መውሰድ አለባት ተባለ። ለ5 ቀን ለ4 ቀን የሞተ ልጅ ይዤ ወደ ውስጥ ሰው እንዳራስ የመጣ ይጠይቀኝ። ያው ልጅነትም ስላለ የምወዳት ኪዳነ ምሕረትም ስላለች እንድበረታ አረገችኝ፣ እንድጸና አረገችኝ። አይገርም? ያ ጊዜ እንደቀድ አልፎ ማውራት ጀመርኩ። ከዛ በኋላ ግን ያመኝ ጀመርና ግራ ገባኝ። በቃ ምንድን ነው በእኔ ህይወት ላይ ይሆን ያለ ነገር ምንድን ነው? እኔ ማነኝ ብዬ መጠየቅ ጀመርኩኝ። እየበረታብኝ መጣ ይሄ መከራና አይ ግዴታ በርሜል ጊዮርጊስ መሄድ አለብኝ አልኩኝ። የመጀመሪያ ዮርዳኖስ ጸበል አለና ዮርዳኖስ ጸበል ገባሁ። ሰላም ነኝ ያኔ። ህመሜ የዮርዳኖስ ጸበል ስጠመቅ ይሄ ቁርጠቴ ምናምን ሸርተቴ ቀጥ ብሎ ቆመ። ምንም የለም። ወደ ራሴ ያገኘሁት ማነኝ? የት ነበርኩኝ? እንዴት እስከዛሬ? እግዚአብሔር ምስክሬ የማንነት ጥያቄ መጣብኝ። ከዛ በርሜል ጊዮርጊስ የዋናው ጸበል ገባን። ስገባ ከልጅነቴ ጀምሮ ሳረጋቸው የነበሩ ነገሮች በአጠቃላይ በጣም በፍጥነት ነው የሚያሳየኝ። ስሰራቸው የነበሩ ኃጢአቶች በሙሉ
በፍጥነት ነው የማየው። የሆነ ሙሉ አካሌ የሆነ አውሬ እየበላኝ ነው የሚመስለኝ በስነ ስርዓት። ነፍሴ ናት የምታውቀው እና እየተበላሁ ነው። ጨለማ ክፉል ነው፣ ጨለማ ውስጥ። ከዛ ድምፅ ሰማሁ። ተዋት ልጄን ተዋት። ድምጿ በእንደዚህ አይነት በእንደኔ ከንቱ ተራ የሚጠራ አይደል። ወደ ራሴ ለመመለስ እያልኩ ቀና 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 እያልኩ ስመጣ ብርሃን ማለት የማይገለጽ ብርሃን የሚታይሽ አይንክ ሊያየው የማይችል ከባድ ብርሃን መጣ። ያን ብርሃን እያየሁ እየተመለስኩ ያልገባኋቸው የረሳኋቸው ቀሪ ኃጢአቶቼ አየኋቸው። በጋድ አሳዩኝና ወደ ራሴ ተመለስኩ ማለት ነው። ደህና መሆን ጀመርኩ። በቃ ያው የሆነ ነገር ይኖራል፣ ግን ደግሞ ደህና ነኝ በቃ ተመስገን ማለት ጀመርኩኝ። እግዚአብሔር አምላክ በአመቱ ነው ደግሞ ሌላ ሰጠኝ። ነፍሰ ጡር ነሽ? ሌላ ልጅ? አዎ ሌላ ልጅ አደረግኩ። ከዛም በኋላ የሆነ ዕቃ ለማንሳት ስል ብድግ ስል በኃይለኛው ደመታኝ። እግዚአብሔር ምስክሬ ነው። ከዛ በድንገተኛ በአስቸኳይ ገባሁኝ። ከዛም በኋላ አስተኙኝ። አልትራሳውንድ አዩ። ደስ የሚል ነገር አልሰጠኝም ዶክተሩ። ፊቱን አየሁት። አልትራሳውንድ እያየኝ ፊቱን አየሁት። እንግዲህ ሂስትሪው ገና እንትን እያሉት ነው ያነበቡት ነው እና እሰማለሁ እንደዚህ ኬዝ እንደዚህ ነበረ እንደዚህ። ይሄ ታሪክማ በፍጹም አይደገምም ነው ያልኩት። ይሄ ታሪክ በፍጹም አይደገምም። ለራስሽ የምትይው ለራሱ ለዶክተሩ አልትራሳውንድ ለሚያነሳኝ ምንም ሳይልሽ ወይስ ነገር የሆነ ነገር ትሰማለህ? እርስ በርስ ሲያወሩ ኦኬ። ልጁ ምን አድርጓል ነው ኦልሬዲ እንትን ሊል ይችላል። ኦኬ ላይሳካ ይችላል ግን እናትርፋት እሷን እና በፍጹም አይደገምም ብዬ አለቀስኩ። በፍጹም አታረገውም። በዚህ አይነትማ ከቀጠለች ምኑን እናቴ ናት ኪዳነ ምሕረት እንዴት በቆይ የእናቴ ኪዳነ ምሕረት የት ነሽ ያለሽ አልኳት። አንቺ የምትዘክርሽ ኪዳነ ምሕረት የት ነሽ ያለሽ አልኳት። እንዲህማ አጨክኝብኝ እንደዚህማ አታረጊኝም አልኩ። ስቅስቅ ብዬ አለቀስኩ። ምንም ነገር እንዳትነግሩኝ። ጎረቤት አለ እያለቀሱ ነው። ሮዲት ሞታለች ነው የሚባለው። ባለቤቴ ነፍሶ ወጣለው ማልቀስ ያዙ ይልቀቁኝ ነው እያለ ያለው። እንደዛ ሲሆን በ10 ነው በቀን 10 በምጥ መመለሻ እስከ በ14 ድረስ 14 ድረስ ቆየ። የኪዳነ ምሕረት ስራ ድንቅ ነው። የሚገርም በምጥ መመለሻ ቆየን። እዛው ሆስፒታል ነው ያለሁት። ከዛ መጣ ሂደት ነው የሚለው እንትኔ ማዘር አልኳት። እሷ ማልቀስ ነው በቃ እሪ ማለት ነው። ማልቀስ መማፀን ነው። ማዘር የሆነ ነገር ታየኝ። አንቺ ሂጂ አልኳት። አትድከሚ፣ አንቺ ሂጂ ተኝ ግን አልኳት። በ16 በ15 ሌሊት ነይ፣ ነገ ሌሊት 16 አጥቢያ ማለት ነው ነይ። የዛን ቀን ኪዳነ ምሕረት የሆነ የምትሰራው ነገር አለ አልኳት። ልጄ ምን ታይቶሽ ናልሽኝ? ነይ ግድ የለሽም አልኳት። የዛኔ ሄደች። ስታለቅስ ስትማልድ ስትማጸን አደረች ዋለች። በ15 ሌሊት መታኝ። አደገኛ ደግሞ አሁንም ድጋሚ መታኝ። ስለዚህ አይመለስም ከዚህ በኋላ። ኦልሬዲ ልጁ መወለድ አለበት። 8 ወር ላይ ነኝ። ከዛ ፌንት አደረኩኝ። ግሉኮስ ተደቅኖልኝ ኦክስጅን ተሰክቶልኝ ምናምን ነው ራሴን ያገኘሁትኝና እዛ ከተረጋጋሁ በኋላ ደም እንትን ልብ ምት ምናምን ከተስተካከለ ምን ካለ በኋላ ወደ ሰርጀሪ ክፍል ገባሁ። ልጄ በሰርጀሪ ተወለደ ማለት ነው። የሚገርም ነው በጣም። የቤተ ክርስቲያን ሕግ አልጠበኩም። አሁንም እውነት ለመናገር እኔ የሚታየኝ ማዳኗን እሷ እናቱ እንደሆነች በለተቀኗ እንደሰጠችኝ የእሷ ልጅ እንደሆነ ብቻ ነው የማውቀው። ከናራስነቴ ከነደሜ ወደ ቤት አይደለም ወደ ኪዳነ ምሕረት ወደ ጎፋ ኪዳነ ምሕረት እኔ ልጄን እዛ መጀመሪያ ይሄው ብዬ ነው መስጠት የምፈልገው። ይሄው እንኪ ልጅሽ ብያሳየው
እዛ ካሳየሁ በኋላ ወደ ቤት የገባሁት። የእናቴ ሚስጥር፣ የእናቴ ከባድ ቃል ኪዳን እኔ ከወለድኩ በኋላ ልጄ ብላ ነገረችኝ ማለት ነው። በእውነት የኔ ልጅ ያኔ ትዘክርልሽ የነበረው ስሟን ስጠራ የነበረው ስማጸን የነበረው ሳለቅስ የነበረው የኔ ኪዳነ ምሕረት እቺ ልጅ ካስተረፍሻት፣ እቺ ልጅ በህይወት ከዚህ በኋላ ካለች የኔ ልጅ አይደለችም፣ ያንቺ ናት። ትዘምርልሻለች፣ ታመሰግንሻለች፣ ያንቺ አገልጋይ ትሆናለች፣ ትዘክርሻለች፣ ስምሽንም ትጠራለች፣ ቃል ይገባልሻለሁ ብላ ነው ያኔ ለካ እዛ ከኮባ ስር ሚስጥር ያወራችሁ ከእናቷ ጋር ከኪዳነ ምሕረት ጋር። ካተረፍሻት ያንቺ ልጅ ነች፣ ዘማሪ ትሆናለች። አዎ በእውነት አገልጋይሽ ናት። በቃ ያንቺ አገልጋይ ናት። እግዚአብሔር ክብር ምስጋና ይድረሰው። ያ ሁሉ መከራ ካለፍኩ በኋላ ያ ሁሉ የዘፋኝነት ህይወት፣ ያ ሁሉ መውጣት መውረድ በምክንያት ነበር። ምናልባትም ዛሬ ለምስክርነት እንፈልጎኝ ይሆናል። ብዙ ሰው ሊተርፍን ፈልጎ ሊሆን ይችላል። ያ ሁሉ ስቃይ ሳይ የነበረው በምክንያት ነበር። ምን አልሽ እናት ሲነግሩሽ? ዘማሪ ሆንኩኝ በእውነት። ኧረ ልልበል እስቲ ዘማሪ ጣፈጠው ስምሽ ለከንፈሬ ማርያም የፍቅር ደብሬ መጽናኛዬ እመብርሃን ለኔ አንቺው ነሽ መጽናኛዬ መጽናኛዬ እመብርሃን ለኔ አንቺው ነሽ መጽናኛዬ። ያ ሁሉ በየመሃሉ ይመጣ የነበረው ፈተና ለማጨናገፍ ነው እንጂ። አዎ ያኔ የገቡትን ቃል የነገሮች ከስንት ዓመት በኋላ ነው ማለት ነው? ወደ 29 ዓመት ከ29 ዓመት በኋላ ነው ይሄን ነገሮች። ከዛ ወደዛ ስቴጅ ወደዚህ የተመለሽ ወደዛ ስቴጅ የተመለሽ መጣሻት። የትም አትሄጂም አንቺ። በዚህ በኩል አንዴ ሙዚቀኛዎች ያልፍልኛል፣ ሙዚቀኛ ሆኜ ያልፍልኛል፣ ሞዴል ሆኜ ተአምር እሰራለሁ ሳልኩኝ እንጂ ጭምር ሆቴል ከፍቼ እንደዚህ ይሆናለሁ ትያለሽ። የተፈለግሽው ግን ሌላ ዓላማ ነው። ለሌላ ዓላማ ነው። አይገርምክም? ዘማሪት ማን ነው አሁን? ዘማሪት ሰላማዊት ተክሌ። ስለዚህ ያኔ እናትሽ ሲነግሩሽ ኦልሬዲ እግዚአብሔር ሰርቶሻል፣ በቃ እንጂ ተዘጋጅተሻል። እሺ ነው ያልሽው። ምን ጥያቄ ያለው እንዴ? ይሄ ሁሉ ነገር እኮ የእሱ ስራ ነው። በቃ ምንም እኮ አትልም። ከዛ ግን የመጀመሪያ መዝሙርሽን አወጣሽ ማለት ነው? አወጣው። ዘመን መጣ አዲስ ዓመት ሰው ምድርም የሚጠግብበት። ከዛ የሰማቱን አወጣው። ቀጠልኩ። አንድ አይኔን አወጣሁኝ። 3 መዝሙር አለሽ? 3 መዝሙሮች አሉኝ። እግዚአብሔር የተመሰገነ ይሁን። ይገርምክ ዛሬ እኔ እግዚአብሔር ክብሩ ምስጋና ይድረሰው። አሁን ደግሞ በ19 በ23 በ19 የሚለቀቅ መዝሙር አለ። አራተኛ መዝሙር ዛሬ ማታ 12 ሰዓት ላይ ይለቀቃል። የሚገርም ነው። አራተኛው መዝሙር ይዘቱ ምንድን ነው? መጽናኛ የሆነች ተጽናናሁባት። መጽናኛዬ እመብርሃን ለኔ። አንቺ ታስቢ የነበረው በሙዚቃው ታዋቂ ሆነሽ ኢንተርቪው ሲደረግ አሁን ደግሞ ኢንተርቪው የተደረግሽ ያለሽው በዘማሪነት ነው። አይገርምክም? ይሄ ኪዳነ ምሕረት ስራ ነው። ምን ይሳናታል? ይገርም ነው። የጌታዬ እናት መዝሙሮቹን እየሰራሽ ራስሽ ዩቲዩብ ቻናል ላይ የምትጭኚው? የራሴ ዩቲዩብ ቻናል ላይ ነው የምጭነው። ማን ይባላል ዩቲዩብ ቻናል? ኪዳነ ኪቲዩ። 4 መዝሙር ተጭኖበታል? 4 መዝሙር አሁን ኦልሬዲ 12 ሰዓት የሚለቀቀው ከዛሬ ጋር 4 መዝሙር ማለት ነው። የተወደዳችሁ ተመልካቾቻችን ይህንን ታሪክ እንግዲህ ሰምታችኋል። እግዚአብሔርን ድንቅ ስራ የእመቤታችንን ጥበቃ አማላጅነት አይታችሁበታልና እንግዲህ
ኪዳኒክ ዩቲዩብን እዚህ ጋር እናስቀምጠዋለን። እየገባችሁ ሰብስክራይብ አድርጉ። እነዚህ መዝሙሮችም ደግሞ ተዋቸው። እንግዲህ በእግዚአብሔር ስም እንጠይቃለን። ልናበረታታት ይገባል። በደንብ መታየት አለባቸው። ከሷ ህይወት ውስጥ ብዙ ነገር ተምረናል ብዬ አስባለሁ። እስካሁን ከሰራችሁ በላይ በቀጣይ ዘመን ደግሞ ብዙ ነገር እንደምትሰራ ምንም ጥርጥር የለኝም። እኔ እግዚአብሔር መንገዱን አሳይቷታል። እየታገለች በምትችለው መንገድ እንግዲህ እስካሁን ድረስ ደረሳለችና ዩቲዩብ ቻናሏን ሰብስክራይብ አድርገን መዝሙሮቿን እንድናይ እንግዲህ በልዑል እግዚአብሔር ስም እንጠይቃችኋለን። እናትሽ የገቡትን ስለት ነገሩሽ ለእመቤታችን እንደሰጡሽ፣ ከዛም ዘማሪ ይሆናል ብለሽ ተቀበልሽ። ከዛ አሁን እንግዲህ አራተኛው መዝሙሩ ልለቂ ነው። እስኪ ጠቅላላ አድርገሽ ንገሪኝ። ምን ይመስል ነበር መዝሙር የማውጣቱ ሂደት? ከባድ ነው። ቀላልማ አይሆንም። እዚህ ዓለም ላይ እየኖሩ እግዚአብሔር እያመሰገኑ መኖር ቀላል አይሆንም። በጣም ከባድ ነው። አንደኛ በፋይናንሻል በጣም እየተፈተንኩ አሳልፌዋለሁ። በጣም ከባድ ነው እና ያለኝን በሙሉ ጨርሻለሁ። አሁን በቃ ነጭ ነኝ፣ ምንም ነገር እግዚአብሔር ይመስገን። ምልክ ባለቤቴ ቤቱን ማኖር ይችላል። ኦፍኮርስ በደንብ በስነስርዓት ቤተሰቡን ያስተዳድራል። በስነስርዓት ግን ለእኔ ዓላማና ለእኔ ህልም የሚሆን አይነት እንትን አቅም ደረጃ ላይ አሁን አይደለም ያለበት ሁኔታ እና በእዳ ነው እየሰራ ያለሁት። ብታምንም ባታምንም እግዚአብሔር ምስክሬ ነው። የምንድን ነው እዳው? የግጥም ክሬዲት በእውነት አሁን በተለይ አሁን አንድ አይኔን ስሰራና የመጨረሻ አሁን መጽናኛዬን ስሰራ እመቤቴ ምስክሬ ናት። በስነ ስርዓት ተበድሬ ነው የሰራሁት። እግዚአብሔርን በቃ ቀስ እያልኩ ከፍላለሁ ብዬ ማለት ነው። እና ትንሽ ቻሌንጅ አለው። በዚህ ስታመልጠው በገንዘብ ይፈትንሃል፣ ባዶ እንድትሆን ያደርግሃል። በዚህ ስታመልጠው በሆነ ነገርና ያሰብኳቸው ነገሮች ነበሩ ግን በአቅም ምክንያት። ስለዚህ አሁን መዝሙር ስትሰሪ ለግጥሙ ትከፍያለሽ? አዎ። ሌላ ክፍያ ምንድን ነው? የስቱዲዮ ነው? አዎ የስቱዲዮ የእንትኑ ማለት ነው። የግራፊክስ ተንበል ምናምን ለመስራት እሱ ነገር ያዘኝ እንጂ ሙሉ አልበም ነው መስራት የምፈልገው እግዚአብሔር አምላክ ፈቅዶ። ጎበዝ። ብዙም ፈተና እንግዲህ አልፈሽው መተሻል። ጠንክረሽ ደግሞ መቀጠል አለብሽ። ሁላችንም የምንችለው ነገር ማገዝ አለብን ብዬ አስባለሁ። በዚህ መንገድ ቀጥለሽ ለብዙዎቻችን የንስሐ ህይወት የሚያበቃ መዝሙር፣ የምናመሰግንበት መዝሙር፣ የምንጽናናበት መዝሙር ከአንቺ ማግኘት አለብን። ትውልዱ ማግኘት አለበት። ትውልዱ የሚጠፋበት ብዙ አርአያ ያለው አሁን ዓለምን ፕሮሞት የሚያደርገው እሱን አይደል? ዓለምን ከፍ አድርጎ ሴሌብሪቲ አድርጎ ብራንድ ሰርቶለት ምናምን እንድናይ የሚፈልገው ከእግዚአብሔር የሚያርቁንን አይደለም፣ ወደ ኃጢአት የሚመሩን ሰዎች ዓለም ራሱ በደንብ ፋይናንስ ያደርጋል፣ ፕሮሞት ያደርጋል፣ በደንብ ከፍ አድርጎ ያሳያቸዋል አይደለም። በፈተና ውስጥ ደግሞ አልፈው በእግዚአብሔር መንገድ በሚችሉት አቅም እየተጓዙ ያሉትን ደግሞ ሁላችንም አግዘን እንዲታዩ ማድረግ፣ ስራቸው ከፍ ብሎ እንዲታይ ማድረግ የሁላችንም ኃላፊነት ነው ብዬ አስባለሁ። የተወደዳችሁ ተመልካቾቻችን እንግዲህ ቅድም እንዳልኩት መጀመሪያው ነገር ዩቲዩብ ቻናሉን በደንብ ሰብስክራይብ አድርጉላት፣ ግቡና እግዚአብሔር ይመስገን እያላችሁ እግዚአብሔርን አመስግኑላት። እዚህ ስላደረሳት እግዚአብሔር ዩቲዩብ ቻናሉን ሰብስክራይብ አድርጉላት። የምትችሉ ሰዎች ደግሞ እንግዲህ የምንችለውን ነገር አግዘናት ደግሞ ብዙ መዝሙሮች አይደለም እግዚአብሔር የሚመሰገንበት ቃላትም መዝሙርም ቢደረደር እኮ አይበቃም። በፍጹም ዘምሪ። ሁላችን ተሰብስበን አንድ ላይ ብንዘምር እግዚአብሔርን አመስግነ ነው የሚበቃ ነገር አይደለም አይደል? ስለዚህ በጣም ብዙ ዘማሪያን ያስፈልጉናል። ስለዚህ አንድ መዝሙር ተሟልቶ ተሰርቶ ሲያልቅ እስከ 60 ሺህ ብር ያወጣል። ስለዚህ አንድ አልበም ደግሞ 12 ነው። 12 መዝሙሮች ውስጥ ይኖሩታል። ስለዚህ በቃ ለእግዚአብሔር አይደል? እግዚአብሔር የሚመሰገንበት እግዚአብሔር የሚደሰትበትን ስራ እንዲሰራ ደግሞ የምንችለውን ነገር አድርገን አልበም አውጥታ ማየት ይኖርብናል። ይህን የማድረግ ደግሞ ኃላፊነትም አለብን ብዬ አስባለሁ። ስልኳን እዚህ ጋር እናስቀምጣለን። ዩቲዩብ ቻናሏ እዚህ ጋር አለ። ደውሉላት፣ አበረታቷት። የምትችሉ ደግሞ አግዟትና አልበሟን እንድታወጣ እናድርግ። ሰው ይህን አድርገን ደግሞ ዳግም እንገናኛለን ብዬ አስባለሁ። አልበምሽ ወጥቶ በደስታ እንዲህ መሆን አለበት። ያደረገዋል አማኑኤል መጽናኛዬ እመብርሃን ለኔ አንቺው ነሽ መጽናኛዬ መጽናኛዬ እመብርሃን ለኔ
አንቺው ነሽ መጽናኛዬ ለማገዝ የሚጠጋኝ ሰው ሳጣ የሚረዳኝ ቀረብሽኝ ልጄ ብለሽ ተጽናናው ቤቴ ገብተሽ ስስቴ ያንደበቴ ቃና እናት ነሽ ንግስት የትትና ጣፈጠው ስምሽ ለከንፈሬ ማርያም የፍቅር ደብሬ ስስቴ ያንደበቴ ቃና እናት ነሽ ንግስት የትትና ጣፈጠው ስምሽ ለከንፈሬ ማርያም የፍቅር ደብሬ መጽናኛዬ እመብርሃን ለኔ አንቺው ነሽ መጽናኛዬ መጽናኛዬ እመብርሃን ለኔ አንቺው ነሽ መጽናኛዬ። ሰላማዊት ዝማሬ መላእክት ያሰማልን። በጣም ደስ የሚል ነው፣ የሚያስቀና ነው። እውነት ለመናገር ታድልሽ። ከዛ ሁሉ በኋላ እንግዲህ በቀሪው ዘመንሽ በሙሉ እግዚአብሔርን እያመሰገንሽ እየዘመርሽ ለመቀጠል ወስንሻል። ኧረ እልል በሉ እንደገና ሲያጨብጭቡ። የተወደዳችሁ ተመልካቾች ይህንን እንግዲህ ቪዲዮ ያያችሁ በሙሉ ተመልካቾች በሙሉ በልዑል እግዚአብሔር ስም እንጠይቃችኋለን። ገብታችሁ ሰብስክራይብ አድርጉ። 10,000 እና ከዛ በላይ ያስገብተን ደግሞ እንድትደሰት ማድረግ ይጠበቅብናል። ይሄ በጣም ቀላሉ ነገር ነው። እሷ ይሄን ሁላ ነገር አልፋ እንግዲህ እግዚአብሔርን እያገለገለች ለመቀጠል ወስናለች። እኛ ደግሞ እችን ማድረግ በጣም ቀላሉ ነገር ነች። ሰብስክራይብ እንድታደርጉ በልዑል እግዚአብሔር ስም እንጠይቃችኋለን። ከዚህ በተጨማሪ ደግሞ እግዚአብሔር የፈቀደላችሁ ልባችሁ ውስጥ የተሰማችሁ ሰዎች ደግሞ መዝሙር አልበም ማውጣት ትፈልጋለች፣ ሁላችንም ማገዝ ይጠበቅብናል። የመዝሙር ግጥም ምጽፉ ሰዎች፣ ስቱዲዮ ያላችሁ ሰዎች በሙሉ ስልኳ እዚህ ጋር አለ፣ ደውሉላት። ስለዚህ የምንችለው ነገር እንድናግዛት እንጠይቃችኋለን። ዛሬም እንደተለመደው አልበሟን አውጥታ ደግሞ ዳግም እንገናኛለን ብዬ አስባለሁ። ስለመጣሽ እንግዳችን ስለነበርሽ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በውጭ ሀገር የምትኖሩ ቤት ፈላጊዎች እንኳን ደስ አላችሁ። ዶላር መንዝራችሁ የገዛችሁትን አፓርትመንት በዶላር ቢከራይስ ብለው አስበው ያውቃሉ? በፍጥነትና በጥራት የሚታወቀው ቴምር ፕሮፐርቲስ ባለ አንድ መኝታ ከ$1,000 ጀምሮ በሚከራይባት ሳር ቤት እንዲሁም አፓርታማ ለመግዛት 40 እና 50 ሚሊዮን በሚጠየቅባት የዲፕሎማቶች ሰፈር ሳር ቤት አዲስ ሳይት በአስደናቂ ቅናሽ ይዘንሎት ቀርበናል። ባለ አንድ መኝታ ሙሉ ከከፈሉ በ6.3 ሚሊዮን ብር፣ ባለ ሁለት መኝታ ሙሉ ከከፈሉ በ8.3 ሚሊዮን ብር እንዲሁም ባለ 3 መኝታ ሙሉ ከከፈሉ በ11.4 ሚሊዮን ብር አቅርበንላችኋል። ለየት የሚያደርገን በዶላርም ይሁን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ሕጋዊ ወኪል ለሌላቸው ደንበኞቻችን በዲኤችኤል ያላችሁበት ድረስ ውሉን ልከን እናስፈርማለን። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ለበለጠ መረጃ ከታች ባለው ስልክ ይደውሉ።